ነጽዬ አንተ ምንም አትሆንም፣ ንጹህ ቦታ ነህ። ማልቀስ አትችሉም። አሁን እንዲህ በቆርጣለ ነፃነት ወርቅነህ ኢቢኤስ ጨዋታ ላይ እጅግ በጣም ተወዳጅ ከሆነው ፕሮግራም መካከል የቤተሰብ ጨዋታ ነው እና ነፃነት ወርቅነህ እንግዲህ ኢቢኤስ ጨዋታ ላይ ካደረጋቸው ፕሮግራሞች መካከል እስኪ የተወሰኑትን ልጋብዛችሁ። በቀብር ስነ ስርዓት ላይ ሰዎች ምን ሲያደርጉ ታያለ? ሲቀርጹ ነው። አሁን ይቀርጻል። ማልቀስ አትችሉም። አሁን እንዲህ በቆርጣለ ንጹህ ቦታ ነህ። ሰፈር ለሚጠብቁ ልጆች አሉ። ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ፣ ጓደኛዬ፣ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው። ታውቃለህ፣ እየተለዋወጥን ነው የምናደርገው ወንድሜ። አልችልም፣ በቃ ኑርልኝ። በዛው ወደ ምድር የላከው ልጅን በ40 ቀኑ በክርስትና ተቀብለን በጥምቀት በሜሮን አክብረን አቆይተነዋል። አሁን ደግሞ የመኖሪያ ጊዜውን ጨርሶ ወደ አንተ መጥቷል። በርህን ክፈት፣ እጅህን ዘርጋ። መስቀል ላይ የዘረጋቸውን እጆችን ዘርጋና ተቀበለው። በቁስል ፈውሰዋል፣ በሞት ሕይወት ሰጥተዋል፣ በመቃብር ትንሣኤን ሰጥተዋል። አሁን ወደ አንተ መጥቷል ብለን የመሸኛ ደብዳቤ ነው የጻፍነው። ጌታ ሆይ ወደ ምድር ነፃነት ወርቅነህ የቀብር ስነ ስርዓት በአሁኑ ሰዓት በቅድስት ሥላሴ ቤተክርስቲያን እየተካሄደ ይገኛል። በአሁኑ ሰዓትም የቀጥታ ስርጭት በቢኤስ ቴሌቪዥን እየተላለፈ ይገኛል። በዚህ አጋጣሚ ለነፃነት ወርቅነህ አድናቂዎችና ቤተሰቦች እንዲሁም ዘመድ አዝማዶች በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለት ብዙ ጊዜ ይመጣል። አይ ዶንት ኖ እንግዲህ እግዚአብሔር የሚሰጠን እንትን ጸጋ ይገርመኛል። እንደየሰው አምላክ የሚሰጠው ጸጋ እሱ በቃ ብዙ ነው። አንዱ ነው ብዙ ነው የሚባለው በእርግጥም ነፃነት ነው። ፕላስ ለሚናገረው ነገር አይጠራጠርም። የእውነት ሰው እንደዛ ስለሆነ አንዴ ያው የቴሌቪዥን ሰው ሲኮን የስክሪን ሰው ሲኮን ስክሪን ላይ ያለውን ይሆናል ብዙ ሰው የሚያውቀው፣ ግን ደግሞ የነፃነት ኳሊቲዎች በጣም ብዙ ናቸው። በጣም እውነተኛ ሰው፣ አቀኛ ሰው፣ ነገሮችን በቀልድ አዋስቶ ማቅረብ የሚችል ሰው። ከዚያ በላይ ደግሞ በተለይ ህጻናትን ሲጠይቅ እዚህ እንትን ላይ ለህጻናቱ ያለው አፕሮች ይገርመኛል። ሳይኮሎጂካል ልጆቹም እንዳይጎዱ የሚጠነቀቀው ጥንቃቄ፣ የሚሰማቸው አሪፍ ጆሮም አለው ነፂ ጨዋታ አዋቂም ብቻ ሳይሆን ጥሩ ጆሮም አለው እና ሰውን እንደየእድሜው እንግዲህ ከጠቅላይ ሚኒስትሩ ጀምሮ ህዳሴ ግድብ ጋር ይመስለኛል አይደል ጨዋታ የነበረው የባለስልጣናት ከነሱ ከላይኞቹ ጀምሮ እስከ ትንሾቹ ህጻናት ድረስ ሁሉንም እንደየሁኔታው እንደየእድሜያቸው እንደየሳይኮሎጂያቸው ዝቅ ብሎ የማናገር ትልቅ ጥበብ። ወንድሙን እንጠራለን። ወንደሰን ወርቅነህ ወንድሜ አምሳዬ ወንድሜ፣ ወይኔ ለኔ ያጣሁት መከታዬን ነው ወንድሜ። በፈለኩ ሰዓት ሲቸግረኝ እምደውልለት ወንድሜ እና ያጣሁት እናቴን አፈቀችኝ አለኝ ወንድሜ። ወንድሜ የዋህ ነው ወንድሜ፣ ደግ ነው ወንድሜ። እኔ በጣም አላመንኩም፣ አሁንም ድረስ በጣም ነው የምወደው ወንድሜ። ሁላችሁም አድምጡት፣ እንዲሁም ሼር አድርጉት። ከአርቲስት ነፃነት ወርቅነህ ቤተሰቦችና ወዳጆች ጥብቅ የተባለ ማሳሰቢያ ተላልፏል። በነገው ዕለት በቀብር ስነ ስርዓት ላይ ለሚገኙ የሶሻል ሚዲያ አካላት በሙሉ የሚከተለው መልእክት አስተላልፈዋል። ማንኛውም የዩቲዩብ የቲክቶክና እንዲሁም ደግሞ የግል ሚዲያ ባለቤቶች በቀብር ስነ ስርዓቱ ላይ ምንም አይነት የቪዲዮ ቀረጻም ሆነ የቀጥታ ስርጭት ወይም ላይቭ እንዳያደርጉ በጥብቅ ተከልክሏል። ታዲያ ለሙያ ብቻ ሳይሆን ያጣው አንድ ትልቅ የቤተሰብ አባል አጥቷል።
ነጻነት በቤተሰብ ጨዋታ ፕሮግራሙ አማካኝነት የኢትዮጵያውያን እናቶችን አባቶችን ምርቃት ያተረፈ ልጆችን ያሳቀ በስደት ያሉ ወገኖችን ከሀገራቸው ጋር በሳቅ ያስተሳሰረ የሀገር ባልደረባ ነበረ። የእርሱ ድንገተኛ ስንብት በጣቢያችንም ሆነ በሀገራችን የጥበብ አድማስ ላይ የማይሞላ ትልቅ ክፍተት ፈጥሯል። ነጻነት 43 ዓመታት ብቻ በምድር ላይ ቢቆይም የሰራቸው ስራዎች ግን ለብዙ ዘመናት የሚሻገሩ ናቸው። ዛሬ በመላው የኢትዮጵያ ሕዝብ ከፍተኛ የመንግስት ባለስልጣናት እንዲሁም ቤተሰቦች፣ አባቶች ሁላችሁም በተገኛችሁበት እዚህ የነጻነት ደግነትና ጥበብ ከቤታቸው አልፎ ሀገርን የነካ ስለነበረ ነው። ነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? በትልቅ ፈተና እያለ ለሰዎች ደስታ መስጠት። አያችሁ፣ ነጻነት ከፊቱ ፈገግታ ርቆት አያውቅም። ብዙዎቻችን ልብ አላልንም። ቢካዝ ቲክቶክ ላይ ተጠምደናል፣ የራሳችን ህይወት ላይ ተጠምደናል። የሌላ ዓለም ውስጥ ነው ያለነው። ገባችሁ? ግን ነጻነት ለካስ ምሳሌ ነበረ። በብዙ ነገር እያለፈ ነበረ። እያሳየንም አልነበረም እኛን። አንዳንዴ ይናገራል፣ ግን ፈገግታ ከፊቱ አይጠፋም። ምን ያህል ጠንካራ ይሆን? ምን ያህል ከመንፈሱ ጋር ተገናኝቶ ይሆን? ምን ያህል እግዚአብሔርን አውቆ ይሆን? እናም ነጻነት ትልቅ ትምህርት ሰጥቶኛል ለኔ። እኔ ደግሞ ይህ ትምህርት ለመረዳት ዘግይቻለሁ ብዬ አስባለሁ። ምክንያቱም ነጻነት ከኛ ሲለየን ነው ይህ ትምህርት የተማርኩት የበለጠ። ከዛ በፊት መማር ነበረብኝ። አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በአሁኑ ሰዓት በቅድስት ሥላሴ ቤተ ክርስቲያን እንደምትመለከቱትም ተፈጽሟል። ድጋሚ ለቤተሰቦቹ፣ ለዘመድ አዝማዶቹ፣ ለአድናቂዎቹ እንዲሁም ለመላው ኢትዮጵያውያን በሙሉ የተሰማኝን ሐዘን ለመግለጽም እፈልጋለሁ። እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናናችሁ።